ሰላም በያላችሁበት የኢንፎቲዩብና የምትወዳጁን ቤተሰቦቻችን የዕለቱን አበይ ዜናዎችን እነግራችኋለን። አብራችሁን ቆዩ። በኢትዮጵያ ያሉ ሁሉም የስፖርት ውርርድ ድርጅቶች የሥራ ፍቃድ መሰረዙን የኢትዮጵያ ሎተሪ አገልግሎት አስታውቋል። ፍቃድ ተሰጥቷቸው ሲሰሩ የቆዩ ሁሉም ተቋማት ከታህሳስ 6 ቀን 2018 ዓ.ም ጀምሮ ፍቃዳቸው መሰረዙ ይፋ ተደርጓል። አገልግሎቱ የፍቃድ ሰረዛውን አስመልክቶ ባወጣው ይፋዊ መግለጫ ውሳኔው የሕዝብን ጥቅም ለማስከበር የተወሰደ እርምጃ ነው ያለው ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በኩል ነት ተፈጻሚ ይሆናልም ብሏል። የፈቃድ ሰረዛ ውሳኔው የተወሰደው በውርርድና በፋይናንስ ዘርፍ ላይ በተካሄደው አገር አቀፍ ጥልቅ ግምገማ ላይ በመመስረት መሆኑንም ተጠቁሟል። በዚህም መሰረት ከታህሳስ 6 ቀን 2018 ዓ.ም ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውም የውርርድ ስራ ወዲያውኑ ማቋረጥ ይጠበቅባቸዋል። ሁሉም የገንዘብ ማስገቢያ መንገዶች ወይም ዲፖዚት ጌትዌይስ አገልግሎት መስጠት ማቆም አለባቸው። አዲስ ውርርድ መቀበል ፈጽሞ አይቻልም። ሁሉም የሰርቨር መረጃዎችን የፋይናንስ መዝገቦችንና የተጠቃሚ መረጃዎችን በጥብቅ ጠብቀው የማቆየት ግዴታም አለባቸው። ማስረጃን ማጥፋት፣ መቀየር ወይም ማሸሽ በወንጀል ሕጉ መሰረት ያስቀጣል። ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፉ ውስጥ የተንሰራፋ ሕገወጥ አሰራር፣ የፈቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ሕገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመልክቷል። በውሳኔው መሰረት የተላለፈውን መመሪያ የሚጥስ ማንኛውም አካል በሕግ ተጠያቂ እንደሚሆን የኢትዮጵያ ሎተሪ አገልግሎት ነው ያስታወቀው። ወደ ሌላ መረጃችን እናልፋለን። የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን ከለላ አቋርጧል። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በየጊዜው የህግ ጥበቃ በአገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር ከአሁን በኋላ ተግባራዊ እንደማይሆን አሳውቋል። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው አገር ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በሀገሪቱ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲኖም የመንግስት ውሳኔዎች በሚወጡበት የፌደራል መንግስቱ መድረክ ላይ ከሰሞኑ በሰጡት መግለጫ ላይ ነው። የዩጋንዳው ፕሬዝዳንት ዩሪ ሙሴቬኒ የአዲሱን ትውልድን አጉል ጀብደኝነት የሚያለማ ሳይሆን የሚያጠፋ ነው ሲሉ ወቅሰዋል። ጄኔሬሽን ዜድ በሚል የሚታወቀው የሚሊኒየሙ ትውልድ የሚበጀውን አያውቅም ሲሉ ትችት ሰንዝረዋል። እንደ አውሮፓውያን አቆጣጠር ከ1997 እስከ 2012 ባለው የዲጂታል ዘመን የተወለዱ ሰዎች ጄን ዜድ የሚል ስያሜ ሲሰጣቸው በበርካታ የአፍሪካ አገራት የመንግስት ለውጥ የሰላማዊ ሰልፍ መነሻ ሆነው እየተስተዋሉ ይገኛሉ። ሙሴቬኒ እኔ ወጣት ሳለው ስለ አውሮፓ እግር ኳስ ሳይሆን ስለ አፍሪካና ኡጋንዳ ነጻነት ነበር የማወራው ያሉ ሲሆን ፍሮናስ የተሰኘው የግል ድርጅቴን ስንመሰርት እድሜ 26 ነበር ብለዋል። ፕሬዝዳንቱ እናንተ የጄኔሬሽን ዜድ ትውልዶች ይበልጥ አስፈላጊ ነው ብላችሁ የምታሰቡት ነገር ምንድነው ሲሉ በመጠየቃቸው ስታወሩ የምሰማው ነገር ቫይቭ ነው። ለመሆኑ ቫይቭ ምንድነው የምትበሉት? እንዴትስ የራሳችሁን ተከለክላላችሁ? በማለት ትውልዱ ከብሔራዊ ጥቅምና ኢኮኖሚ ይልቅ ለሚመጡ ጊዜያዊ ነገሮች ትኩረት መስጠቱን በማንሳት ወቅሰዋል። የዕለቱ አበይት መረጃዎቻችን እነዚህ ነበሩ። በተደጋጋሚ ወደ እናንተ እንድንደርስ የዕለቱን አበይት ጉዳዮችን ከኛ እንድትሰሙም ቻናላችንን ይወዳጁን።